የችግሩ ቀን ሲያልፍ ያችን ቀን ያስታውሳል። በወደቀበት አይነሳም ወንድ ልጅ። ወንድ ልጅ ቂም የሚይዘው መቼ እንደሆነ ታውቂያለሽ? ችግር ውስጥ እያለ ስትረስ ውስጥ እንዳለ በጣም መጥፎ ስሜት ውስጥ እንዳለ እያወቅሽ ሰበብ አስባብ ፈልገሽ በነገር ምጠዘጥዡ ስታመናጭቂው የችግር ቀን ሲያልፍ ያችን ቀን ያስታውሳል። ወንድ ልጅ ሲወድቅ እያለች ነው እንግዲህ ማናት ዛሬ የቀለጠው መንደር ነው ብሩኬ ቤት። ታውቃላችሁ የቀለጠ መንደር እንደሆነ። ለምን የስተርዴይ የብሩክን ፊት አይታችሁታል ሀቤት ለምን ነገር ያያችኋለሁ። ዛሬ የቀለጠ ነው እንግዲህ ሬዲ ሆኑ። ለማንኛውም ጁማ እንግዲህ ሁላችንም በዱዓ እንታወስ ውዶቼ። ብሩኬ በኢንስታግራም ገጽ ላይ ይቅርታ በቲክቶክ ያው ኢንስታግራም ይመጣል አኪድ በቲክቶክ ላይ ነው ያየሁት። 1 ሰዓት አልሞላውም ሳየው እንግዲህ ውዶቼ ማሮቼ ፍቅሮቼ መግቢያው ላይ አስገብቼላችኋለሁ። ብሩኬ ያስተላለፈው ያው እነ ብሩኬ ድራማን ቢሰሩ እች ልጅ የምትለው ትክክል ነው። ወንድ ልጅ ጭቅጭቅ አይፈልግም ውዶች። በዚህ አጋጣሚ ጭቅጭቅ ንዝንዝ ኔቨር አይፈልግም። ግን ያው እኛ ሴቶች መጀመሪያ ላይ የሆነ አንድ ዱብ እስከምናደርግ ይሄ ባህሪ ያለብን ብዙዎቻችን 95% ጭቅጭቅ ማለት ነው። ግን ወንድ ልጅ ጭቅጭቅ ኔቨርስ ማንኛውም ወንድ አተባረቦችም ማለት ነውና ጭቅጭቅ ወንድ ልጅ አይፈልግም። በዚህ አጋጣሚ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንዴት ነው? ነቃ ነቃ ብላችኋል ወይ? ዛሬ እንግዲህ ጁሙአ ነው። መልካም የጁሙአ ቀን አትቤ ተብያለሁ። በዱዓ እንታወስሽ። እንደዚሁም ደግሞ ውዶቼ እንግዲህ ብሩኬ ያስተላለፈው መልእክት ትክክል ነው። ገባችሁ? ወንድ ልጅን አብሶ ጭንቀት ላይ እያለ የራሱን ነገር እያሰበ የሆነ ስራ ላይ እያለ ገባችሁ? ያቺ ደግሞ የኔ የሚላትን ልጅ ቢያንስ የምትጨቃጨቀው ነገር ካለ ጊዜ መስጠት እንዳለባት ነው። እና ውዶቼ ማለት ነው ቶታሊ ነው ሪሊ ነው። አብሶ ያላገባችሁ እህቶቼ ወንድ ልጅ ጭቅጭቅ አይፈልግም። ወላሂ ነው የምላችሁ። እኔ አሁን እዚህ ሁሌ ምሳሌ እሰጣቸዋለሁ። በእኔ ሴትዮ ያው ልጆቹ ትንሽ ታማሚም ስለሆነ አዲስ ሚስት አግብተዋል ሳይፈልግ ያው ልጅ ስለሚፈልግ ማለት ነው። እና እዚህ ሲመጣ እዚህ አይመጣም። ሬዲዮ ነው። እኛ ራሳችን አንዳንዴ እንደፈለግን ነው ልብሳችን ራሱ ለምን እዚህ አይመጣም። እዚህ ሲመጣ ሁሌ ጭቅጭቅ ነው። ከመጣ ኦንሊ 10 ሚኒት ነው 10 ደቂቃ ውዶቼ ማለት ነው። ለምን ጭቅጭቅ ለእሷ ራሱ ነግራታለሁ። ጭቅጭቅ ወንድ ልጅ አይፈልግም ኔቨርስ ማለት ነው። እና ስታገቡ ቴንኬሩ ነው። እና ሀይሚዬ እንኳን ብሩኬ ለምንድን ነው ቤቱ ዛሬ ታውቃላችሁ እንደዚህ አይነት ነገር ሲጀምር ቤቱ ብሩኬ ቤት ሰርግና መልስ ነው። ሌላው ደግሞ ውዶቼ ማለት ነው አዳዲስ ወሬ ሰምቻለሁ። የሀይሚና የብሩኬ 100% ድራማ እንደሆነ እኔም እየተናገርኩ ነው። ሞርዛን ደግሞ ሰምቻለሁ። ምንቴ ደግሞ ገና ልብሱን ጥሎ እናንተን የሚያሳብዳል ነው ያሉት። ለምን ጥሩ እይታ አለው። ይሄ እኮ ስራ ነው ውዶቼ። እኛ አሁን እንዴት ነው በጣም እየደከመን አንድ ስራ እየሰራን የኖርማል ስራችንን እየሰራን በጣም ደክሞ እኔ ለምሳሌ በጣም ደክሞ ልጅ አድርሼ ስፖርት ስባል ሄዳለሁ። ለምን ስለሚከፈለኝ ኦኬ ሪዘርቭ ወርክ ስለሆነ። እንደዚሁም ደግሞ አንዳንድ የሆነ ነገሮችን አሳያቸው ተማሪዎች ላይ ሲሉኝ ጀድዋ ታውቃላችሁ? ጀድዋ ማለት ፕሮግራም ማለት ነው። ፕሮግራሞች ምን ፕሮግራም እንዳላቸው ላይክ እና ደክሞኝ ቢሆን አያም ሀፒ። ለምን ክፍያ ብር ስላለ። ምንቴ እንደዚህ አብዶ 200 ሺህ ካገኘ ምን አስጨነቀው እንዴ? ሀይሚን አልነክ ሀይሚን አሁን ለምሳሌ ሀይሚ ብሩኬ ምንቴ ቢሰሩ እኔ ራሴ ሀይሚንም ብሩክን እናገራለሁ። ለምን የሚመጥናቸው ሰው አይደለም። በቃ እንደዚህ አይነት የሆነ ኮርኪ ሪሊዮን አንዳንዴ እኮ ሀይሚዬ እኮ ስማርት ናት። ሀይሚቴ ሺዝ ጀንትል ከማጋ መቅረብ እንዳለባት። ሁለተኛ ነገር ደግሞ እንደዚህ አይነት ነገር የሚሰሩት አንዳንዴ ከምንቴ ጋር እንዳይመጡ የምትሉኝ እንዲህ አይነት ነገር የሚሰሩት ለምንድን ነው? አሁን ያኔ ከነዳኔ ጋር ሰርተዋል። ለምን የነዳኔ ፋሚሊ ሀይሚና ብሩክን ሰፖርት ያደርጋል። የምንቴ ፋሚሊ ማን ነው? አንዳንዴ ቲንክ አባውት ኦኬ። እና ገና ታብዳላችሁ። አንቺ ደግሞ ባሰብሽ እንዴ ነው ያሉኝ። አረ እኔ ጓደኞች ሲጨናነቁ ነው እንጂ እኔ ገብቶኛል። እንዝማን ነው የምለው። ግን ያው ድራማ ያስደነግጣልና ሀይሚዬ እንዳትጨነቅ ብሎ ቁጭ አላለም። ትናንትና ወላሂ ውዶቼ ምንቴ ቤት ሄጄ እየሳኩ በቃ እንዲህ ካካካካካ ምን ሆንሽ እስከምባል ረቢ ነው የምላችሁ። እና ጭንቅላቱን አስሮ ማለት ነው
እና ውሸቱን እንደሆነ ያው ድሮም ያስታውቃል። የትናንትናው ደግሞ ሞርዛን ማለት ነው። እና በጣም ስቄ መልሼ ድሌት አደረኩት ማለት ነው። አንዳንዴ ጥሩ አይደለም ቪዲዮንስ ቢያስጠፋ ብዬ ማለት ነው። እና ምን ልላችሁ ነው፣ ምንቴ ገና ጨርቆን ይጥላል ታያላችሁ ነው ያሉኝ። ለምን ሰው የሚያው ቪው ነው ውዶቼ። አሁን አንዳንዴ እንዳትጨነቁ። ይሄን ራሱ ብሩኬ የለቀቀው ምንድነው ቤቱ ሰርግና መልስ ነው ዛሬ ብያቸዋለሁ። ለምን የትላንትናው ትካዜ ራሱ ብሩኬ ቤት ሰርግና መልስ እንደሆነ ያስታውቃል። ሲቀጥል ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። እየተናገረ ነው። ካልገባችሁ እንግዲህ ምንም ለማድረግ ነው ያልችልም። ሪሊውን ነው የምነግራችሁ። ሶስተኛ ነገር ደግሞ ሀይሚትዬ ስማርት ናት። ብሩክም የሆነ ሰዓት ፕራንክ እንደምታሸንፈው እንደሚያሸንፋት እየተንቀባረረ ነበር። አሳየችው። እሱም ብቻ አይደለም እንዳለ ነው እኮ የጨለላ ነው። ጨለልን እኮ እኔ ራሴ ፕራንክ ነው እያልኩ እጨልላለሁ። እና ተስቆብኛል። አታ ኢትዮጵያ ያለ ሰው ስቆብኛል። ረቢ ነው የምላችሁ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አለ የሀገሬ ሰው። ከምር እንኮ ሸውድ ነበር የዛሬ ላይ ያድርገውና ወይኔ። እና ፍራንክ ነው። ሲቀጥል ደግሞ ምንድን ነው ሀይሚትዬና ብሩኬ መቼም ቢሆኑ አይለያዩም። ሁሉም ፋይን ነው። ሁሉም ሰላም ነው። መስራት አለባቸው። ስራ ነው። ገባችሁ? ስራ ነው። ስራ ነው። ለምን መሰላችሁ? ሁላችንም የምንሰራ እኔ አሁን ዩቲዩብ ላይ ይከፍላል። አሁን ይከፍላል። በደንብ ነው የሚከፍለው። በጣም ለምን እኔ አሁን ሁሉም ማን ስንት እንደሚከፍለው በደንብ አውቃለሁ። ከራሴ ክፍያ የተነሳ ማለት ነው። ገባችሁ? ያልሆነ የሆነ ነገር የሚቀባጥሩት ምንድነው? ሁሉም የውሸት ራሱ የሚያወሩት ምንድነው? የሆነ ስታወሩ ጥሩም አይከፈልም፣ ጥሩም አይቆጥርም። የውሸት ስታወሩ ግን ህዝብ ሰፍ ብሎ እስከ መጨረሻው ያያል። ገባችሁ? ስለዚህ አንዳንዴ በቃ ውስጣችሁ የምታሳምኑት አንደኛ በምታምኑት በእምነታችሁ ዱዓ አድርጉ። በቃ ሁለተኛ ነገር ደግሞ አታልቅሱ። በቃ ይሄ ነገር ድራማ ነው እያልናችሁ ነው። ይቋጫል። ብዙ የሚያስኬድ አይደለም አይዲያው ራሱ። ገባችሁ? ይሄ እንደዚህ ነው አትባባሉ። ፍቅር ስሩ፣ ተስማሙ ማለት ነው። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩ። ሚዲያ ቲቸር አንቀጠቀጠችን። 1000 የቀራት አሁን ይሞላላታል። የብሩኬ ይቀራል። በቃ ስለዚህ ፏ በትንበሉ ውዶቼ። ኮሜንት ላይ አታልቀሱ እና ዱዓ አድርጉ። ጁምአ ነው፣ ዱዓ አድርጉ። ሁላችንም ሸክቱ ዱዓ በጉራግኛ ነው። ረቢን ሸክቱ ዱዓ፣ ሸክቱ ማለት ነው። እና አትጨነቁ፣ ስለ ራሳችሁ አስቡ። ሀይሚዬ ፋይን ናት። እዚህ ጋር ስራ ነው። ዚስ ኢዝ ወርኪንግ። መቼም የምታዳምጡን እናንተ ወሬኞች ስራ ነው ትላላችሁ። ስራ ነው ታዲያ። ስራ ባይሆን ሀብም ሁሉም እንደዚህ ይሆናል እንዴ? ካሜራ ላይ ማን ነው የሚመጣው? እስቲ አንቺ ከፍቅረኛ ስትጣይ ለጓደኛሽ እንኳን አትነግሪም፣ እንኳን ካሜራ ልቀጭ። ስለዚህ ካሜራ ገትሮ ጥል የለም። ኦኬ፣ እዚህ ጋር ካሜራ ገትሮ ምንድነው? ስራ። ዚስ ቢዝነስ ወርክ እና ስራ ነው። ብዙ ነገር ይቀራቸዋል። ግን ያው ትንሽ ቅር የሚለኝ ምንድን ነው እንደዚህ አይነት ነገር ሲጀመር ሀይሚን ብሩክም በቃ አሁን ሀብ አንድ ዙር አግኝተዋል። ሀይሚና ብሩኬ የቀራቸውን ሰርቶ ይጨርሱልን ቶሎ ይቋጩት ማለት ነው። ገባችሁ? ለምን በቃ ሀይሚና ብሩኬ ላይ ብቻ ነው መጫን ያለበት። ባለፈው ያው ሀብ ስለመጣ ነው አንድ ዙር ሊያገኝ የቻለው። እና ሀይሚና ብሩኬ ለምን ቻናላቸው እንዳይደክም ደጋግሞ ካልጫኑበት ይደክማል ማለት ነው። እና ውዶች ይህን ይመስላል እንግዲህ መግቢያ ላይ ያስገብችላችኋለሁ መልእክቱን። ከዛን ዲሌት አደርገዋለሁ። ሁሌም ወዳችኋለሁ፣ አትጨነቁ። በጠዋቱ ከች ብዬላችኋለሁ። አላህ ባላችሁበት ጠብቃችሁ። አላህ ሀገራችንን ሰላም ያርግልን። የመዳም ቅመሞች ስለ ራሳችሁ አስቡ። ወላሂ ነው የምላችሁ። እኔ አሁን ምግብ 2 ቀን ያልበላው ሳልተኛ የምትለው በቃ ቤት ይሄ ነው እኔን ጭንቅላት የሚያዞረኝ። መልሼ ኢትዮጵያ ስጠይቅ ገና ምንቴ እንኳን ያሳብዳችኋል ነው ያሉት። ለምን ቪው ነው ቪውን ይዩት። የምንቴን ይዩት ቪው። ተው ሰብስክራይቡን። ገባችሁ? የስራ መብቱ ነው በቃ። ሀይሚን ፈቅዳለታለች። ለምን ሀይሚን ምን አረጋት? ስሟን ጠራ አላስ ስሟን እየጠራ ነው የሚያብደው። ሪሊውን ነው። እና አንዳንዴ ሀይሚን ለምን መከልከል ብሩክን መከልከል አለበት። ትንሽ ስራና መከልከል አለበት። ስሟን ማስከበር ያው ግድ ነው። ሀይሚትዬም መከልከል አለባት። አሁን ግን ብሩክም ሀይሚን ፈቅደውለት ነው። በስሟ ነው እየነገደ ያለው። እንደዛ ስል ደግሞ እኛም በስሟ ነው የምንሰራው። ግን በመልካምነት እንዲሰራ ቢያደርጉት ነው ያሉት። ኢትዮጵያ ያለ ሰው ራሱ ሲናገር ማለት ነው። ለምን በመልካም ነገር በሀይሚና በብሩኬ ቢሰራ ጥሩ ነው። ከትንሽ ጊዜ በኋላ እንደዛ ቢያደርጉ ጥሩ ነው። ከዛም በኋላ እንግዲህ እናንተ አትጨነቁ ውዶቼ። እሺ